መቼም አልተውም። እሺ አልገባኝም። ቆይ አንተ ከማን ወገን ነህ? አፈቅርሃለሁ የኔ ጌታ። ምን ያስገሻል? ድንገት ይገርምሻል የሆነ ተረት አይምሮዬ ላይ ተመላለሰብኝ። ሸማኔው ቁጭ ብሎ እየሸመነ እያለ ሚስቱ ደግሞ ከኋላው ቁጭ ብላ ባቄላ እየበላች ነበር። ያው ደግሞ ባቄላ ባለጌ ማደል ታውቂያለሽ። አመለጣት። ምንድን ነው ያመለጣት? ውይ ጁዲ ደግሞ አይቶ ቢስል በልሽ ነገር ነው እንደሚገባሽ። ኧረ ዛሬ የሚገባኛል። በሩ ላይ ነበርሽ እንዴ? ኧረ እኔ ገና አሁን የገባሁት እንዴ። ያው ክፍሌ ቶሎ መጸዳት አለበት አላልሽኝም? የኔ ስራ ደግሞ ያው ቶሎ የታዘዝኩትን መስራት ነው። እናልሽ የሸማኔው ምስት ከስር ሲያመልጣት በአፏ ጦጥ ማለት። አቶ ሸማኔስ ነገሩ ገብቶት ያ ሌላ ይሄ ሌላ፣ ከስር ሌላ ከላይ ሌላ፣ ኦሞ ሌላ ሮሉ ሌላ አላለ መሰለሽ? ቆይ ምን ሆነ ነው ማዱን ጥለ የተነሳው? አይታይሽም እንዴ? ሰራተኛው እኮ የሆነ ነገር ለመናገር እየፈለገች ነው። ምን እንደሆነ አልገባኝም እንጂ እሱማ እኔም የሆነ ነገር ጠርጥሬያለሁ። ከደላላ ቤት ሰለሞን ልኳት ቤት ስትመጣ የነበርኩኝ ክፍሏን ያሳዩት። የሚገርመው የእሷ ክፍል ከጁዲ ክፍል አጠገብ ነበር። አይ ዳዊት፣ አሁን ይሄ እኔ ከማወራ ነገር ጋር ምን ያገናኘዋል? በውር ጥልቅ ተሳስታ ጁዲ ክፍል ገብታ ነበር እና ስትወጣ ግን በጣም ተደናግጣ ነበር። እኔ አሁንም እያልክ ያለው ነገር ምንም አልገባኝም። እንዴት ነው የማይገባሽ? ህይወት ቡር ጥልቅ ተሳስታ ጁዲ ክፍል ስትገባ በስልክ ወይም ደግሞ በሆነ ነገር አንቺን የሚጎዳ ነገር ስታወራ ነበረ። ምን? ቆይ ሰምታት ካልሆነ ከመሬት ተነስታ ልታሳብድሽ ነው እንዴት ልትል ትችላለች? ይቅርታ አድርግልኝና ልጅቷ ወፌ ነገር ናት። ምናልባት እየገመተች ቢሆንስ? እኔም ይቅርታ አድርግልኝና በቃ ድንገት የገጠማትን ነገር እየነገረች እንደሆነ ነው የሚሰማኝ። የማይመስል ነገር አታውራ ጁዲ። በፍጹም እኔን እንደዚህ አይነት ነገር ልታደርገኝ አትችልም። አሁን እኮ ሌላ ሰው ሆናለች። ለዚህ እኮ ነው ሰው ማመንሽን ቀንሽ ይመለሽ። ሰራተኛዋ ምናልባት እየቀባጠረች ሊሆን ይችላል። አሁን ተነስና ምግባችንን እንብላ። ያየን የለም እንጂ ያላየነው የለም አለ ዝንጀሮ። ይችንማ በግጥም ነው ማስቀምጣት። ያየን የለም እንጂ ያላየነው የለም። ግን ብንናገር እኛው እናልቃለን ነው የሚባለው። በቃ ሁለተኛ ስኒን በራሴ መቅጠም ሳልችል ልሞት ነው ማለት ነው። ይኸውልሽ ዘንድሮ ቤት መስራት ነው እንጂ ከባዱ ቤት መምታት ምን ይከብዳል ብለሽ። ለዛ መስሎኝ ከበርና መስኮት ገጣሚ ይልቅ የቃል ገጣሚ የበዛው። ያው ገና ዛሬ ቢሆን የሚያወቅሽ እንዳንቺ አይነት ፈታ ያለ ሴት አይችልም ማለት ነው። የምርህና እህቴን ሳይንስልሽ እህትን የምር የምትወዳት ከሆነ ለምንድን ነው በእሷ ስም የምትምለው? የምርህን ከሆነ ከዚህ በኋላ በእሷ ስም ባትምልባት ጥሩ ነው። እህቴን ገና ስታያት ራሱ በጣም የምታሳሳለች። ቀርበሽ ስታያት ደግሞ በጣም ነው የምታሳዝነው። ግን ለምንድን ነው ስለ እህትህ ብቻ የምታወራው? እንዴት ነው የማይገባሽ? ህይወት ቡር ጥልቅ ተሳስታ ጁዲ ክፍል ስትገባ በስልክ ወይም ደግሞ በሆነ ነገር አንቺን የሚጎዳ ነገር ስታወራ ነበረ። ቆይ ሰምታት ካልሆነ ከመሬት ተነስታ ልታሳብድሽ ነው እንዴት ልትል ትችላለች?